ጤና ይስጥልኝ የቮያ ቴሌቪዥን የኢትዮጵያን አሜሪካን ድምጽ ተከታታዮች ለዛሬ ያልናቸውን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ከአማራ፣ ከአፋር፣ ከሱዳን፣ ከኤርትራ ጋር መነጋገር እንፈልጋለን ሲሉ አንድ ከፍተኛ የህወሓት ባለስልጣን ለኤኤፍፒ ተናገሩ። የፈረንሳይ ዜና አገልግሎት የሆነው ኤኤፍፒ ዛሬ ባቀረበው ዘገባ በትግራይ የድሮ ምክር ቤት እንዲመለስ መደረጉ በኢትዮጵያ ውስጥ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩን ገልጿል። እንደ ዘገባው የትግራይ ህዝብ ነጻ አውጪ ግንባር ወይንም ህወሓት የቀድሞው የክልሉ ምክር ቤት እንዲመለስ ውሳኔ ያሳለፈ ሲሆን ይህ ደግሞ አደገኛ ውሳኔ መሆኑን አስታውቋል። የቀድሞ ምክር ቤት የተመረጠበት ምርጫ በትግራይ ጦርነት እንዲቀሰቀስ ምክንያት ከሆኑ ጉዳዮች ዋነኛው መሆኑን የጠቀሰው ዘገባው ለ3 ዓመታት በዘለቀው ጦርነት ቢያንስ የ600,000 ሰዎች ህይወት መቀጠፉን አውስቷል። ጦርነቱ ካበቃ በኋላ ትግራይ ክልል በፕሪቶሪያው ስምምነት መሰረት በአዲስ አበባው መንግስት ስር ስትተዳደር መቆየቷን ጠቅሶም ይህን አስተዳደር ለተጨማሪ 1 ዓመት ማራዘሙ በህወሓት በኩል ተቃውሞ እንደገጠመው አስታውቋል። ዘገባው ሲቀጥልም ለ3 አስርተ ዓመታት ያህል ኢትዮጵያን ሲመራ የቆየው ህወሓት በክልሉ ውስጥ አቅም እንዳለው ቢገልጽም በአሁኑ ወቅት ህጋዊ የተመዘገበ የፖለቲካ ፓርቲ አይደለም ብሏል። ይሁንና የፓርቲው ማዕከላዊ ኮሚቴ እሁድ ዕለት ባወጣው መግለጫ በሰላም ስምምነቱ የተነሳ ታግዶ የቆየው ምክር ቤት እንዲመለስ ውሳኔ ማሳለፉን የገለጸው ዘገባው ምክር ቤቱ በ2.8 ሚሊዮን ህዝብ የተመረጠ መሆኑን ማስታወቁን አስረድቷል። በጉዳዩ ላይ የፌዴራል መንግስቱን ባለስልጣናት መልስ ለማግኘት እንዳልቻለ የጠቆመው ኤኤፍፒ አንድ የቀጠናው ኤክስፐርት ግን ይህንን ጉዳይ በሰላማዊ መንገድ ለመፍታት አስቸጋሪ ይመስላል እንዳሉት አስታውቋል። ኤክስፐርቱ ጨምረውም የህወሓት ውሳኔ ጊዜ አስተዳደሩን የማፍረስ ይመስላል በሚል መናገራቸውን ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የህወሓት ከፍተኛ ባለስልጣን በበኩላቸው ይህንን ውሳኔ ያሳለፍነው የፌዴራል መንግስቱ እኛን ሳያማክር የፕሪቶሪያውን ስምምነት በመጣሱ ነው ብለዋል። ባለስልጣኑ ለዜና አውታሩ በሰጡት መግለጫ ጨምረውም ከአማራ፣ ከአፋር፣ ከሱዳንና ከኤርትራ ጋር መነጋገር እንፈልጋለን ያሉ ሲሆን ህወሓት በትላንትናው መግለጫው ይህን ሀሳብ ማካተቱን ዘገባው ጠቁሟል። የጦር መሳሪያ ግዢ ስምምነቱ የተሰረዘባቸው ሌተናል ጄኔራል አልቡርሃን ወደ ሳውዲ አረቢያ ቀኑ። የሱዳን ወታደራዊ መሪ የሆኑት ሌተናል ጄኔራል አብዱልፈታህ አልቡርሃን ዛሬ ሳውዲ አረቢያ ተጉዘዋል። እንደ ዘገባዎች ከሆነ ጄኔራሉ ይህንን ጉዞ ያደረጉት ሳውዲ አረቢያ ከዚህ ቀደም ልትገዛላቸው የነበረውን የ1.5 ቢሊዮን ዶላር ጦር መሳሪያ እቅድ በመሰረዟን ነው። ሮይተርስ እንደዘገበው ሳውዲ አረቢያ ከዚህ ቀደም ለሱዳን ጦር ኃይል የሚውል የ1.5 ቢሊዮን ዶላር ጦር መሳሪያ ግዢ ከፓኪስታን ጋር ተፈራርማ የነበረ ቢሆንም ባሳለፍነው ሳምንት ይውል እንዲቋረጥ አድርጋለች። ሁለት የፓኪስታን የደህንነት ምንጮችና አንድ ዲፕሎማት በዋቢነት የጠቀሰው ዘገባው ይህ የጀቶችን ጨምሮ የተለያዩ አይነት መሳሪያዎችን ያካተተው ግዢ ጫፍ ላይ ደርሶ የነበረ መሆኑን አውስቷል። ነገር ግን የሳውዲ መንግስት አሁን ይህ ግዢ እንዲቀር የሚል መልእክት ለፓኪስታን ያስተላለፈ ሲሆን የዲፕሎማቲክ ምንጮች እንደተናገሩት ሳውዲ ይህንን እርምጃ የወሰደችው ከአንዳንድ ምዕራባውያን ሀገራት ከአፍሪካ ውስጥ የውክልና ጦርነት ሚኗ እንድትወጣ ምክር ስለተሰጣት ነው። የሱዳንን ጦርነት በጦር መሳሪያ ግዢ ከመደገፍ ይልቅ ሰላም በሚመጣበትና የሰብአዊነት ተኩስ አቁም በሚደረግበት ላይ ሚና እንድትጫወት የሚል ጫና ስለበረታባት መሆኑን አስረድተዋል። ይህ በእንዲህ እንዳለ በዛሬው ዕለት የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር የሆኑት ሌተናል ጄኔራል አልቡርሃን ወደ ሳውዲ አረቢያ ተጉዘዋል። በዚያም ከልዑል አልጋ ወራሽ ሙሐመድ ቢን ሳልማን ጋር ውይይት ማድረጋቸውን ዘገባዎች ገልጸዋል። የአውሮፓ ህብረት ያቋረጠው የኢትዮጵያ በጀት ድጋፍ ማስቀጠሉን አስታወቀም። የአውሮፓ ህብረት ለኢትዮጵያ ፌዴራል መንግስት ሲያደርግ የነበረውን የበጀት ድጋፍ ካቋረጠ ዘንድሮ 5ኛ ዓመቱን ይዟል። ይህን እርምጃ የወሰደው በወቅቱ በፌዴራል መንግስቱና በህወሓት መካከል ጦርነት መቀስቀሱን ተከትሎ ሲሆን ለዚህም የሰጠው ምክንያት በጦርነቱ የሰብአዊ መብት ጥሰት መፈጸሙ ስጋት እንዳሳደረበት የሚገልጽ ነበር። ጦርነቱ በተቀሰቀሰ አንድ ወሩ ለኢትዮጵያ መንግስት ድጋፍ ሊሰጥ የነበረውን የ90 ሚሊዮን ዩሮ የበጀት ድጋፍ ያገደ ከመሆኑ በላይ ከዛን ጊዜ አንስቶ ምንም አይነት የበጀት ድጋፍ ሲያደርግ ቆይቷል። ይሁንና ህብረቱ ይህን ያቆመውን ድጋፍ እንደሚቀጥል ዛሬ አስታውቋል። ህብረቱ ቅድሚያ ለሚሰጣቸው ዘርፎች አሁን ለኢትዮጵያ መንግስት የ140 ሚሊዮን ዩሮ በጀት መመደቡን ይፋ አድርጓል። ይህ ይፋ የሆነው ዛሬ በተጀመረው የአውሮፓ ህብረት ኢትዮጵያ ቢዝነስ ፎረም ላይ ነው።
አቶ ሬድዋን ሁሴን ያልተጠበቀ ማብራሪያ። ግድግዳ ወድቆብኝ አናቴን ተመትቻለሁ። የታከምኩት ግን አሜን ሆስፒታል እንጂ ውጭ ሀገር አይደለም። የደህንነት መስሪያ ቤት ዋና ዳይሬክተሩ አቶ ሬድዋን ሁሴን ሰሞኑን ስለ ጤናቸውና ስለገጠማቸው ያልተጠበቀ አደጋ በማህበራዊ ሚዲያ ሲዘዋወሩ ለነበሩት መረጃዎችና የሐሰት ወሬዎች ዛሬ በይፋ ምላሽ ሰጥተዋል። አቶ ሬድዋን በፌስቡክ ገጻቸው ባሰፈሩት ሰፋ ያለ ጽሑፍ የግል ሐዘንና ደስታን ሁል ጊዜ ለገበያ ማቅረብ ባያምኑበትም በአደባባይ ስምሪት ላይ ያለ የህዝብ አገልጋይ እንደመሆናቸው መጠን የተፈጠረውን እውነታ ማሳወቅ ግድ ብሏቸዋል። ይህንን ማብራሪያ የሰጡትም እንደ ሰው ምን ተፈጠረ ብለው የተጨነቁ ወዳጆቻቸውንና ኢትዮጵያውያንን ለማረጋጋት እንዲሁም ሆን ተብለው የሚነዙ የሐሰት ወሬዎችን ለማምከን መሆኑን ገልጸዋል። አደጋው የገጠማቸው ከ2 ሳምንታት በፊት መሆኑን ያስታወሱት አቶ ሬድዋን ሀገራዊ ጉዳይ ላይ ሲመክሩ ለምሳ ረፍት በወጡበት ወቅት ንፋስ ለመከላከል ተጋርዶ የነበረ የእንጨት ግድግዳ ወይም ፓርቲሽን ወል ሚዛኑ ስቶ ጭንቅላታቸው ላይ መውደቁ አስረድተዋል። ግጭቱ አናታቸው አካባቢ ስንጥቅ ፈጥሮ ስለነበር ሐኪሞች ስፋት ለማድረግ ሲሉ የፀጉራቸውን ከፊል ክፍል ላጭተውት ነበር። ሆኖም እሳቸው እስኪድን ድረስ ሙሉ በሙሉ መላጨቱን መርጠው ፀጉራቸውን እንዳነሱት እናም የሐዲሱ ገጽታቸው የልጅነት ጊዜያቸውን ስላስታወሳቸውና ወዳጆቻቸውም ስላደነቁላቸው ለጊዜው በዚህ መልክ ለመቀጠል መወሰናቸውን በፈገግታ አስነብበዋል። በስተመጨረሻም ስለ ሕክምናቸው ሁኔታ በግልጽ ሲያብራሩ ሕክምናቸውን የተከታተሉት ሀገር ውስጥ በሚገኘው አሜን ሆስፒታል መሆኑን አረጋግጠዋል። አቶ ሬድዋን ከዚህ አደጋ ጋር ተያይዞ ለሕክምናም ሆነ ለስራ ወደ ውጭ ሀገር እንዳልወጡ በማሳወቅ ሲዘዋወሩ የነበሩትን ወሬዎች ውድቅ አድርገዋል። እስከዛሬ ድረስም ጉዳዩን አደባባይ ያላወጡት ትልቅ አጀንዳ ስላልመሰላቸው መሆኑን ገልጸው ለጤንነታቸው ለተጨነቁና ላሰቡላቸው በሙሉ ልባዊ ምስጋናቸውን አቅርበዋል። የሳልሳይ ወያኔ ትግራይ ወይም ሳውት ጠንካራ መግለጫ። የህወሓት የጥፋት መንገድ ትግራይን ገደል አፋፍ ላይ አድርሷታል። የሳልሳይ ወያኔ ትግራይ ወይም ሳውት ፓርቲ ዛሬ ሚያዝያ 12 ቀን 2018 ዓ.ም በመቀሌ ከተማ ባወጣው አስቸኳይ መግለጫ በአሁኑ ሰዓት በትግራይ ክልል ተፈጥሮ ያለው ሁሉን አቀፍ ቀውስ የህወሓት ውድቀት ውጤት መሆኑን በማስገንዘብ ይህ አካሄድ ክልሉን ወደ ሙሉ ጥፋት እየመራው መሆኑን አስታውቋል። ፓርቲው በመግለጫው ይህንን የቆየና ትግራይን ገደል አፋፍ ላይ ያደረሰ ችግር አሮጌውን የተበላሸ መንገድ በመከተል መፍታት እንደማይችል ገልጿል። የትግራይ የመውጫ መንገድ መሆን ያለበት አሳታፊ ሂደት፣ ጠንካራ አደረጃጀትና ተቀባይነት ያለው ተቋም መፍጠር እንጂ ስልጣንን እንደ ብቸኛ ግብ በማየትና የግልና የቡድን ጥቅምን ከትግራይ ህልውና በላይ በማስቀደም ከኔ በኋላ ሳራ ይብቀል በሚሉ አካላት የሚመጣ መፍትሄ የለም ሲል አጥብቆ ተችቷል። አክሎም ፓርቲው በትግራይ ውስጥ የተፈጠረው እጅግ አደገኛ የጥፋት አዝማሚያ ክልሉን ወደ ጦርነት፣ ህዝቡን ወደ መበተን እንዲሁም ብሔሩን ወደ መጥፋት አደጋ እየገፋው በመሆኑ ይህንን አጥፊ ሂደት ለማስቆም ሁሉም ወገን ሰላማዊና ፖለቲካዊ ትግሉን እንዲያጠናክር ጥሪ አቅርቧል። ከዚህም ባሻገር በአሁኑ ሰዓት በትግራይ ውስጥ መንግስታዊ ስልጣንን ለመያዝ የሚያስችል ህጋዊና ፖለቲካዊ ተቀባይነት ያለው ምንም አይነት ተቋም አደረጃጀትም ሆነ ግለሰብ እንደሌለ ሳውት አጽንኦት ሰጥቶ ገልጿል። በመሆኑም የጊዜው አንገብጋቢ መፍትሄ ሁሉንም የትግራይ ፖለቲካ ኃይሎች በእኩልነት የሚያሳትፍ አቃፊ ብሔራዊ ምክክር በማድረግ ጊዜያዊ የሽግግር መንግስት ማቋቋም መሆኑን አስገንዝቧል። ከዚህ አቃፊ ሂደት ውጪ ስልጣንን በኃይል ለመቆጣጠርና በብቸኝነት ለመያዝ በቡድኖችም ሆነ በግለሰቦች የሚደረግ ማንኛውም ጉዞ ፍጹም ተቀባይነት እንደሌለው ፓርቲው አስጠንቅቋል። በዚህ የዲሞክራሲያዊ መንገድ የሚዋቀር የቡድን አስተዳደርም ምንም አይነት ህጋዊ፣ ሞራላዊና ፖለቲካዊ ቅቡልነት አይኖረውም ብለዋል። በመጨረሻም ትግራይ ከገባችበት የጥፋት ማጥ እንድትወጣ የማድረግ ኃላፊነት የአንድ የተወሰነ አካል ብቻ ባለመሆኑ የትግራይን ህልውናና ቀጣይነት የሚያስቀድሙ የትግራይ ተወላጆች በሙሉ ጠባብ ከሆኑ የፖለቲካ አጥሮችና አሁን ላይ ከተስፋፉ አጥፊ የመከፋፈል ትርክቶች በመውጣት ክልላቸውን የማዳን ታሪካዊ ኃላፊነታቸውን እንዲወጡ ሳልሳይ ወያኔ ትግራይ ጥብቅ ማሳሰቢያ ሰጥቷል።
የዓለም አቀፍ የፋይናንስ ተንታኞች እንደሚሉት በኢራንና አሜሪካ መካከል ያለው የጦርነት ውጥረት በተመለከተ ባለሀብቶች ነገሮችን አቅልለው በመመልከታቸው ለከፍተኛ ኪሳራ ሊጋለጡ እንደሚችሉ በጥብቅ አስጠንቅቀዋል። ባለፈው አርብ ዕለት የሆርሙዝ ባህረ ሰላጤ ለተወሰነ ጊዜ ክፍት መደረጉን ተከትሎ የዓለም የአክሲዮን ገበያ ከፍተኛ መነቃቃት አሳይቶ የነበር ቢሆንም ይህ ተስፋ በአጭሩ ተቋጭቷል። ከሚያዝያ 7 ጀምሮ በተደረገው የ2 ሳምንት የተኩስ አቁም ስምምነት ምክንያት የዓለም ገበያ ፎይታን አግኝቶ የነበረ ሲሆን በተለይም የኤስ&ፒ 500 አክሲዮን 4.5 በመቶ እንዲሁም የናስዳቅ አክሲዮን በ7.2 በመቶ ከፍተኛ ጭማሪ አሳይተው ነበር። ነገር ግን ማክሰኞ ዕለት የሚያበቃውን ይህንን የተኩስ አቁም ስምምነት ተከትሎ ባህረ ሰላጤው ሰኞ ዕለት ዳግም መዘጋቱ ገበያን ወደ ድንገተኛ አወዳደቅ መልሶታል። የቢሲ ሪሰርች ዋና የጂኦፖለቲካ ተንታኝ የሆኑት ማት ገርትከን ሁኔታውን ሲያብራሩ ባለሀብቶች ፕሬዚዳንት ዶናልድ ትራምፕ በማዕቀብና በንግድ ጦርነቶች ጊዜ እንደሚያደርጉት ሁሉ የመካከለኛው ምስራቅን ቀውስ ልክ እንደ ሙዚቃ አቀናባሪ እንደፈለጉ ሊያቀዘቅዙትና ሊቆጣጠሩት ይችላሉ የሚል የተሳሳተ እምነት አላቸው ብለዋል። ነገር ግን ኢራን ጥቃት ስለደረሰባትና ከፍተኛ ጫናን የመቋቋም አቅም ስላላት ፕሬዚዳንት ትራምፕ የጦርነቱን ሂደት ሙሉ በሙሉ ለመቆጣጠር በሚችሉበት ሁኔታ ላይ እንዳልሆኑ አስረድተዋል። ከዚህም በተጨማሪ የሪፐብሊካን ፓርቲ የምርጫ ዓመት ላይ ባለበት በአሁኑ ወቅት ዋይት ሀውስ የጦርነቱ ዋነኛ ግብ የሆነውን የኢራንን የኒውክሌር አቅም የማምከን ዋስትና ገና እንዳላገኘም ተንታኙ አክለዋል። የዓለም 20 በመቶ የነዳጅና ጋዝ አቅርቦት የሚያስተላልፈው የሆርሙዝ ባህረ ሰላጤ ዳግም መከፈት ለዓለም ኢኮኖሚ ህልውና እጅግ ወሳኝ መሆኑን የኦርቢስ የኢንቨስትመንት ስትራቴጂስት የሆኑት ፓትሪክ ኦደኔል አብራርተዋል። እኚህ ባለሙያ ይህ የመካከለኛው ምስራቅ ቀውስ በዓለም ኢኮኖሚና ገበያ ላይ የረጅም ጊዜ አፍራሽ ተጽዕኖ እንደሚኖረው አስጠንቅቀዋል። በሌላ በኩል ደግሞ ታዋቂው ዶቼ ባንክ ባወጣው መግለጫ አሁን በገበያው ላይ የሚታየው ጊዜያዊ የደስታ ስሜት በ2022 የዩክሬን ጦርነት መጀመሪያ ላይ ከነበረውና በኋላ ላይ ባለሀብቶችን ለከፍተኛ ኪሳራ ከዳረገው ክስተት ጋር ተመሳሳይነት ስላለው ሁሉም አካል ለቀውሱ ትኩረት ሰጥቶ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። ሌተናል ጄኔራል ታደሰ ወረደ ፌስቡክ የለኝም አሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት በይፋዊ የፌስቡክ ገጹ ላይ ሌተናል ጄኔራል ታደሰ ወረደ ምንም አይነት በስማቸው የተከፈተ የማህበራዊ ሚዲያ አካውንት እንደሌላቸው ገለጹ። ጽሕፈት ቤቱ ዛሬ ባሰራጨው በዚህ መረጃ በማህበራዊ ሚዲያዎች ላይ በርካታ ታደሰ ወረደ የሚሉ አካውንቶች ተከፍተው ራሳቸውን የትግራይ ክልል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን በማስመሰል መልእክቶችን እያሰራጩ መሆናቸውን አስረድቷል። ጨምሮም ሌተናል ጄኔራል ታደሰ በማህበራዊ ሚዲያ ላይ በስማቸው የሚታወቅ ምንም አይነት አካውንት እንደሌላቸው ገልጾ መልእክታቸውና አቋማቸውን የሚያስተላልፉት በመደበኛው የጊዜያዊ ፕሬዝዳንት ጽሕፈት ቤት አማካኝነት መሆኑን አስታውቋል። ስለዚህም ታደሰ ወረደ በሚል ስም የተከፈቱት አካውንቶች የእሳቸው አለመሆናቸው እንዲታወቅ ጥሪ አቅርቧል። ይህ በእንዲህ እንዳለ ሌተናል ጄኔራል በዚህ ገጽ አቋማቸውን ለመጨረሻ ጊዜ ያስተላለፉት ከ2 ቀናት በፊት ሲሆን ኤፕሪል 18 ቀን 2 መልእክቶችን አስተላልፈዋል። አንደኛው መልእክት ለ50 ዓመታት ታግያለሁ። በዚህ ትግል ወቅት የተነገረኝን ሳይሆን የማምንበትን ሳደር ቆይቻለሁ። በማንኛውም ሁኔታ ትግራይ መልቀቅ የማይታሰብ ነው። ትግራይ ጥቂቶች ብቻ የሚወስኑባት መሆን የለባትም የሚል ነው። ሁለተኛው መልእክት ደግሞ በትግራይ ውስጥ ያለው ችግር የአንድ የተወሰነ አካል ጉዳይ ብቻ ሳይሆን የእያንዳንዱ የትግራይ ተወላጅም ስጋት ጭምር ነው ይላል። አሜሪካ በፑንትላንድ ውስጥ የአየር ድብደባ መፈጸሟን አስታወቀች። የአሜሪካ የአፍሪካ እዝ ወይም አፍሪኮም ባወጣው መግለጫ በሶማሊያ ውስጥ በፑንትላንድ ግዛት የአየር ድብደባ መፈጸሙን ገልጿል። አፍሪኮም በመግለጫው ይህ ጥቃት የተከናወነው አርብ ኤፕሪል 16 መሆኑን ገልጾ ኢላማውም የአሸባሪው አይኤስ ይዞታ መሆኑን አስረድቷል። ከሶማሊያ ፌዴራል መንግስት ጋር በመተባበር ይህ የአየር ጥቃት የተፈጸመው የፑንትላንድ ዋና ከተማ ከሆነችው ቦሳሶ በ50 ኪሎ ሜትር ርቀት ላይ በሚገኘው ጎሊስ የተሰኘ ተራራ ላይ ነው። አፍሪኮም ጥቃት መፈጸሙ እንጂ በጥቃቱ የደረሰው ጉዳት በተመለከተ የሰጠው ምንም አይነት ዝርዝር ጉዳይ የለም። ይሁንና ይህ ፕሬዝዳንት ትራምፕ በሶማሊያ ውስጥ የሚደረገው የጸረ ሽብር ዘመቻ እንዲጠናከር ካስተላለፉ ትዕዛዝ ጋር የሚገናኝ ነው። በያዝነው የፈረንጆች ዓመት ብቻ አሜሪካ በሶማሊያ ውስጥ እንዲህ አይነት የአየር ጥቃት ስትፈጽም ይህ ለ49ኛ ጊዜዋ ነው። በዚህ ጎሊስ ተራራ በሚገኘው የአይኤስ ይዞታ ላይ የዛሬ 15 ቀን ጥቃት ማድረሷን መገለጿም አይዘነጋም። የተባበሩት አረብ ኤምሬቶች ወይም ዩኤኢ የመንግስት ደህንነት ኤጀንሲ በሀገሪቱ ውስጥ ከፍተኛ የጥፋት ድርጊቶችን ለመፈጸም ሲንቀሳቀስ የነበረውን አደገኛ የኢራን ቡድን አባላትን በቁጥጥር ስር መዋሉን ይፋ አድርጓል። ኤጀንሲው በማህበራዊ ትስስር ገጹ ባወጣው ይፋዊ መግለጫ እንዳስታወቀው ይህ በህቦ ሲንቀሳቀስ የቆየው ስብስብ የሀገሪቱን ሰላም፣ መረጋጋትና
ብሔራዊ አንድነትን ለማናጋት ቀጥተኛ ኢላማ አድርጎ ሲሰራ የቆየ መሆኑ ተጋልጧል። የጸጥታው ተቋም ይህንን ቡድን በግልጽ አሸባሪ ድርጅት ሲል የጠራው ሲሆን በተለይም አዳዲስ ወጣቶችን በመመልመልና በማደራጀት በኤምሬትስ ድንበሮች ውስጥ ስልታዊና የተቀናጁ የማውደም ወይም የሳቦታጅ እርምጃዎችን ለማካሄድ እቅድ አውጥተው እንደነበር አብራርቷል። ከዚህም የከፋው ሌላኛው የቡድኑ ሚስጥራዊ ተግባር በሀገር ውስጥ በተለያዩ ስልቶች የገንዘብ ማሰባሰብ ስራዎችን ማከናወንና ያንን የተሰበሰበ ፈንድ ለጥፋት ተግባር ማስፈጸሚያነት ወደ ውጭ ሀገራት መላክ እንደነበር በምርመራው መረጋገጡን የደህንነት ባለስልጣኑ አስታውቋል። ይህ የተከሸፈ ሴራ በቀጠናው ያለውን የደህንነት ስጋትና የፖለቲካ ውጥረት ይበልጥ የሚያሳይ ክስተት ሆኗል። ጋዛን ለማቋቋምና መልሶ ለመገንባት 71.4 ቢሊዮን ዶላር እንደሚያስፈልግ ተገለጸ። አንድ ዓለም አቀፍ ጥናት ጋዛን ለማቋቋምና መልሶ ለመገንባት 71.4 ቢሊዮን ዶላር እንደሚያስፈልግ አስታውቋል። በአውሮፓ ህብረትና በተባበሩት መንግስታት ድርጅት አማካኝነት የተከናወነውና ከዓለም ባንክ ጋር በመተባበር የተከናወነው ይህ ጥናት በጋዛ ለ24 ወራት በተከናወነው ግጭት የደረሰውን ውድመት፣ ኢኮኖሚያዊ ኪሳራና ከዚህ በፍጥነት ለማገገም እንዴት እንደሚቻል ግምገማ ያደረገ ነው። የዚህ ጥናት ውጤት ዛሬ ይፋ የሆነ ሲሆን እንደገለጸውም በሚቀጥለው 10 ዓመታት ውስጥ ጋዛን ለማቋቋም 71.4 ቢሊዮን ዶላር ያስፈልጋል። ከዚህ ውስጥ 26.3 ቢሊዮን ዶላሩ በሚቀጥሉት 18 ወራት መቅረብ እንዳለበት የጠቆመው ጥናቱ ይህም መሰረታዊ አገልግሎቶችን መልሶ ስራ ለማስጀመር፣ ወሳኝ መሰረተ ልማቶችን ለመጠገንና ኢኮኖሚው እንዲያገግም ለማድረግ የሚውል መሆኑን አስታውቋል። ሪፖርቱ በጋዛ የደረሰው ቁሳዊ ውድመት ወደ 35.2 ቢሊዮን ዶላር ሲሆን ኢኮኖሚያዊና ማህበራዊ ውድመቱ ደግሞ 22.7 ቢሊዮን ዶላር ይሆናል ያለ ሲሆን በዋነኝነት ጉዳት የደረሰባቸው የመኖሪያ ቤት፣ የጤና፣ የትምህርት፣ የንግድና የእርሻ ዘርፎች መሆናቸውን አስታውቋል። ከ371888 በላይ መኖሪያ ቤቶች ሙሉ በሙሉና በከፊል መውደማቸውን የገለጸው ሪፖርቱ ከ50% በላይ ሆስፒታሎች መፍረሳቸውንም አስረድቷል። በጋዛ 1.9 ሚሊዮን ህዝቦች መፈናቀላቸውና ከ60% በላይ ነዋሪዎች ቤታቸው መፍረሱን የገለጸው ሪፖርቱ አጠቃላይ የህዝቡ ሰብአዊ እድገት ወደ 77 ዓመት ያህል ወደ ኋላ መመለሱን አስታውቋል። በዩናይትድ አረብ ኤምሬት ከ50 ቀናት በኋላ ትምህርት ቤቶች ተከፈቱ። በእስራኤል አሜሪካ ኢራን ጦርነት የተነሳ ላለፉት 50 ቀናት በመላው ዩናይትድ አረብ ኤምሬት የሚገኙ ትምህርት ቤቶች ዝግ ሆነው ቆይተዋል። በእነዚህ ቀናት ትምህርቱ በርቀት ሲሰጥ የቆየ ሲሆን ዛሬ ግን ትምህርት ቤቶች በሙሉ ተከፍተው ውለዋል። በመንገዶች ላይም ጠፍተው የከረሙት የተማሪ አውቶቡሶች ታይተዋል። ተማሪዎች በደስታ ወደ ናፍቃቸው ትምህርት ቤት ሲገቡ የታዩ ከመሆናቸውም በላይ መምህራን ተማሪዎቻቸውን ከደጅ ላይ አበባ በመያዝ አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ በዱባይ ታዋቂ መስህብ ከሆኑት መካከል ግሎባል ቪሌጅ ዛሬ ለህዝብ ክፍት መሆኑን ገልፍ ኒውስ ዘግቧል። እንደ ዘገባው ሌሎችም በጦርነቱ የተነሳ ተዘግተው የቆዩት የህዝብ መዝናኛዎች በሚቀጥሉት ቀናት ይከፈታሉ። እነዚህ እርምጃዎች የተወሰዱት አሜሪካና ኢራን ያደረጉትን የ2 ሳምንታት ተኩስ አቁም ተከትሎ በዩናይትድ አረብ ኤምሬት ላይ ለሚደርሰው የሚሳኤልና የድሮን ጥቃት ጋብ በማለቱ ነው። ይህ ተኩስ አቁም የፊታችን ሮብ የሚጠናቀቅ ሲሆን በሁለቱ ተደራዳሪዎች መካከል ካለው ውጥረት አኳያ መራዘሙ ጥያቄ ምልክት ውስጥ ገብቷል። የተኩስ አቁሙ ተራዝሞ የዩናይትድ አረብ ኤምሬትስ ትምህርት ቤቶች ክፍት እንደሆኑ ይቀጥላሉ ወይንስ ድጋሚ ግጭቱ ቀጥሎ መልሰው ይዘጋሉ የሚለው ግን የሚሊዮን ዶላር ጥያቄ ነው። በጦር መሳሪያ ደላላነት የተጠረጠረችው ኢራናዊት በሎስ አንጀለስ አየር ማረፊያ በቁጥጥር ስር ዋለች። የአሜሪካ ፌዴራል ጠቅላይ አቃቤ ሕግ በጦር መሳሪያ ድለላ ስራ ላይ የተገኘችውን ኢራናዊት በቁጥጥር ስር መዋሉን ገልጿል። ይቺ የ44 ዓመቷ ኢራናዊት ሻሚ ማፊ የምትባል ሲሆን በኦድላንድ ሂልስ ነዋሪ ናት። እንደ አውሮፓውያን አቆጣጠር ከ2016 አንስቶ ህጋዊ የመኖሪያ ፍቃድ ያላት መሆኑን የጠቀሰው አቃቤ ሕግ የኢራን መንግስት የጦር መሳሪያ ደለላ በመሆን በህገወጥ ስራ ላይ ተሰማርታ መቆየቷን አስረድቷል። እነዚህን በኢራን የተመረቱ የጦር መሳሪያዎች በእርስ በርስ ጦርነት ላይ ለሚገኘው የሱዳን መንግስት እንዲሸጡ የድለላ ስራ ማከናወኗንም ገልጿል። የምርመራ ውጤት እንደሚያሳየው ማፊ ከደለለቻቸው ጦር መሳሪያዎች መካከል 70 ሚሊዮን ዶላር የሚያወጡ በርካታ ሞሃጅር 6 የተሰኙ ድሮኖች፣ 55000 የቦምብ ፊውዞችና ሌሎች ተቀጣጣይ ፈንጂዎች፣ በሚሊዮን የሚቆጠሩ የተለያየ አይነት ጥይቶች ይገኙበታል። ከነዚህ መካከል 10 ሚሊዮን የኢኬ 47
ጠመንጃ ጥይቶች እንደሚገኙበት አቃቢ ሕጉ አስረድቷል። አቃቢ ሕጉ እንዳለው ማፊ በኦማን ውስጥ አትላስ ኢንተርናሽናል ቢዝነስ የተሰኘ ድርጅት ያላት ሲሆን የአሜሪካ ማዕቀብ ለማለፍ ክፍያዎችን የምታቀባብለው በቱርክና በዩናይትድ አረብ ኤምሬት በኩል ነው። ቅዳሜ ዕለት ከቱርክ ተሳፍራ ሎስ አንጀለስ ዓለም አቀፍ አየር ማረፊያ በደረሰችበት ወቅት በቁጥጥር ስር የዋለችው ይቺ ትውልደ ኢራናዊት ጥፋተኛ ከተባለች የ20 ዓመት እስራት እንደሚፈረድባት ፎክስ ኒውስ ዘግቧል።